ቢርም አለ ሐሰንን ቤት ይከፍታል ሙአይመንም ትከፍታለች ቤት ይከፈታል ኡስታዝ ጀማልም አለ ቤት ይከፈታል ስትመጡ ሰዎችን ጋብዟቸው ጥያቄ ይጠይቃል ለክርስቲያኖችን ጠይቁ እያልን እየተናገርን ሙስሊም ጥያቄ ይታፈናል ማለት ይሄ ፖለቲካ ነው ደንበኛ ፖለቲካ ነው ያለው አይ ቲንክ እንግዲህ ከገባችሁ መልእክቴ ገባችሁ ነው ካልገባችሁ ደግሞ ሰየው ነው ይሄን ይመስላል እሺ ኡስታዝ ሽኩራን እኔ አሁን ያልኩህ ማለት አሁን እነሱ የሞቱ እንደውሳስ አሁን እንደዚህ እንደ ከተማው ክርስቲያኖች ፈጣሪ ሶስት ነው አንድ ነው ያው እኔም ስለነበርኩበት እኔ እንደዛ ብዬ አላምንም ነበር በፊት ማለት ያው የነብያቶች ሃይማኖት ነው ኦርቶዶክስ ምናምን ብዬ ነበር ማምነው እስልምና በነብዩ መሐመድ የመጣ ነው ምናምን ብዬ እረዳ ስለነበረ እውነት ነው ብዬ ነበር በፊት ማምነው ማለት ነው እነሱም እኔ ፍቺ የማምንበትን መንገር ነው የሚያምኑት አሁን ቤተሰቦች ማለት ነው አያውቁም እኔ በጥቅም ምናምን ሊላችሁ አልሞከርኩም አይደለም እንደዛ አይደለም እኔም እንደዛ አላልኩም ሐሳብ ነው እንደ ነሲያ ነው እንደ አጠቃላይ ነሲያ ነው የሰጠሁት እንጂ አንቺ እንደዛ ታረጋለሽ ማለት አይደለም በጥቅሉ አስተምሪያቸው ደዋ አድርጊላቸው መልእክቱን አድርሺ አንቺ ላይ ያለብሽ ግዴታ መልእክቱን ማድረስ ብቻ ነው ከዛ ተጠባበቁ እኔ ካላህ ጋር ከሚጠባበቁት ነኝና በላቸው ነው የሚለው ስለዚህ አሁን አንቺ ካንቺ መጠባበቅ ነው ያለብሽ በቃ ለአላህ መስጠት ነው ያለብሽ ፍርድ ያላህ ነው በዚህ ሆኖ ቢሞቱ ምናምን የሚለው ነገር አትጨነቂ ከምንም በላይ ደግሞ አላህ አዋቂ ነው አላህ ጥበበኛ ነው ያቃል የነሱን ችግር ማለት ነው ምን እንደሆነ ያቃል እንዴት እንደሚተሳሰባቸውም ያቃል እሱ ፍርዱ ያላህ ነው ስለዚህ አንቺ እንደዚህ አይነት ነገር ውስጥ አትግቢ መልእክቱን አድርሽላቸው አህላቅና አደብ በተሞላበት የእናትና የአባት ሀቅ የሚባለው ነገር ተውጪ እናትና አባት በተለይ በስነ ምግባርና ግብረ ገብሽ በህይወትሽ ስትቀየሪ በእውቀት የጎለበት ስትመጪ እንትን እያሉ ይመጣሉ ኢንሻአላህ እየተቀየሩ ይመጣሉ አላህ እድሜና ጤና ይስጣቸውና ጥሩ ነገር ሂዳያ አላህ ይስጣቸው እድሜና ጤና ሰጥቷቸው ሂዳያ ተወፍቋቸው አንቺም መተሽ እዚህ ምስክርነት መሰጭበትን እንዲህ ብያችሁ ነበረ ከዛ በኋላ ግን ቤተሰቦቼን አላህ ሂዳያ ሰጠልኝ እነሱም በቃ በጣም እንትን ብለው ማወቅ መመርመር እንትን ብለዋል ምናምን ብለሽ ደስ ብሎሽ የምትናገሪበትን ቀን አላህ ያምጣው ኢንሻአላህ አብሽሪ አሜን እና ጣለል አድርግልኝ በዚሁ አጋጣሚ የሆነ የከተማ ቦታ ነበርና ሰጡኝና እዛ ላይ ቤት ሰራው አሁን ደግሞ ክርስቲያን እዛ መውረስ አይቻልም ሐራም ነው ምናምን የሚባል ነገር ስለሰማው ነው እሱን ብታጠቃልልኝ መመለስ ነው እሱ ኡስታዙ ጋር ተይጅና ጠይቂዋለሽ እሺ የወርስ ነገር የምናምን ነገሮች ጋር ኡስታዙ ሲከፍት ቤት ይከፍታል ያኔ እንደዚህ አይነት ነገሮች እንትናሉ የወርስ ጉዳይ ብለሽ ተጠይቂያለሽ ማለት ነው ኡስታዙን እሺ አመሰግናለሁ ባንተና በመስዬ ምክንያት ነው እኔ የሰለምኩት አላህ ይጠብቃችሁ አሜን አሜን ኡስታዝ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እንትን በኦርቶዶክስ ትምህርት ድህረ አርያም የሚባለው ምንድነው ታውቃለህ ምን ድህረ ስሙ ጠፋብኝ እዚህ አርያም ምንድነው አርያም ማለት እግዚአብሔር ከአርያም በላይ ነው ምናምን የሚባል ነገር አለ የምታውቀው ነገር ድህረ አርያም የሚባል ነገር አለ ጽራ አርያም ማለት ነው መሰለኛው ድህረ እንደዛ ነገር ነው የሰማሁት ጽራ አርያም ነው ድህረ አርያም ሳይሆን ጽራ አርያም ማለት ነው ጽራ አርያም የምታውቀው ነገር አለ ስለሱ አዎ ሰባቱ ሰማያት የሚባሉ አለ አይደል አዎ ሰባት የሚባሉ አሉ ከሰባቱ ሰማያት ውስጥ አንደኛው ነው ጽራ አርያም የሚባለው እሱ ነው አርያም ማለት የበላይ ማለት ነው አላ ማለት በአረብኛ ማለት ነው አላ የሚባለው ማለት ነው ጽራ አርያም ለምሳሌ በጽራ አርያም ለሚኖር ሲባል በሰማይ ለሚኖር ማለት ነው አርያም እግዚአብሔር በአርያም ነው የሚል የለም ብዙ ቦታ ላይ እኮ አለ እግዚአብሔር በአርያም ነው እግዚአብሔር በእንትን ነው እያለም ይናገራል ራሱ አርያም ማለት ከፍታ ማለት ነው ከፍ ያለ ማለት ነው ትርጉሙ አርያም ጽራ አርያም ማለት ደግሞ አዳራሽ ማለት ነው ትርጉሙ ጽራ አርያም የሚባለው ነገር ማለት ነው ጽራ ማለት አዳራሽ ማለት ነው ጽራ ጽዮን ማለት የጽዮን አዳራሽ ማለት ነው ለዛ ነው ሰባት ሰማያቶች አሉ አይደለ ሰባት እንትን ላይ አንብቤ ነው እንትን ጠፈር አለ ከዛ ሐዋስ የሚባል አለ ኢረር ራማ ኢየሩሳሌም ሰማያዊትና ሰማይ ውዱድ እና መንበረ መንግስትና እንዳልከው ጽራ አርያም የሚባላል ሰባቱ ሰማያት የሚባሉት እነሳ ናቸው ሰባቱ ሰማያት ማለት ሰማይ ውዱድ መንበረ ጸባዖት ጽራ አርያም ኢዮር ኤረርና ራማ ናቸው ኢዮር ኤረር ራማ የመላእክት ከተሞች ናቸው
ሰማይ ውዱድ ማለት ሰማይቷ ኢየሩሳሌም ናቸው። ወደፊት የሚወረሰው አማኞች የሚወርሱበት እንትን ነው። መንበረ ጸባዖት ማለት የጽባ ብዙ ቁጥር ነው። አሸናፊ ማለት ነው። አሸናፊዎች ማለት ነው። የአሸናፊዎቹ መቀመጫ ነው። የአብ የወልድ የመንፈስ ቅዱስ መቀመጫቸው ማለት ነው። ስሉስ ጸባዖት የሚባሉ አሉ። 3 ጸባዖቶች አሉ። አብ ወልድ መንፈስ ቅዱስ እነሱ የሚቀመጡበት ምን ይባላል? መንበረ ጸባዖት ይባላል። ጽርሐ አርያም ማለት ደግሞ አዳራሹ ነው። ራሱ የአዳራሹ ጽርሐ ማለት እንትን ነው፣ አዳራሽ ነው ራሱ። ጽርሐ አርያም ማለት ነው። አርያም ነው። አርያም ትልቁ ማለት ነውና በባይብል ላይም አለ አርያም የሚል ቃል ልታገኝ ትችላለህ። ራሱ ሰማይ የሚል አለ፣ ሰማያት የሚል አለ። ከሰማያት በላይ ያለው ሰማይ ጽርሐ አርያም ይባላል። መዝሙረ ዳዊት ምዕራፍ 148 ቁጥር 4 ላይ ታገኘዋለህ። ሰማይና ሰማያት አመስግኑ፣ የሰማያት በላይ ውሃ ይላል። ውሃ ነው ራሱ፣ እሱ ራሱ ማለት ነው። ውሃ ነው ራሱ። ኢዮብ ምዕራፍ 16 ቁጥር 19 ላይ እነሆ ምስክሬ በሰማይ አለ ይላል። ኢዮብ 16:19 ላይ አሁንም እነሆ ምስክሬ በሰማይ አለ የሚመሰክርልኝ በአርያም አለ ይላል። በአርያም ነው ይላል። አርያም ማለት ከፍታ ማለት ነው። ኢሳይያስ 33:5 ላይ ያህዌ በአርያም ተቀምጧልና ከፍ ከፍ አለ ይላል። በአርያም ተቀምጧል። አርያም ማለት ከፍተኛ ማለት ነው። ጽርህ ማለት ሰገነት ማለት ነው። እልፍኝ ማለት ነው። አዳራሽ ነው። ሳሎን ማለት ነው። ስለዚህ ጽርሐ አርያም ማለት የአርያም አዳራሹ ማለት ነው። አዳራሽ ደግሞ አለው ሰማይ ላይ። አሞጽ 9:6 ላይ አዳራሹን በሰማይ የሰራ ይላል። በሰማይ ሰባተኛው ሰማይ የመጨረሻው ጽርሐ አርያም የሚባለው አዳራሹ በውሃ ነው የተሰራው። እሱ ራሱ የሚኖረው በውሃ ውስጥ ነው። እልፍኙ ወይም አዳራሹ በውሃ ነው የሰራው። መዝሙረ ዳዊት ምዕራፍ 104 ቁጥር 3 ላይ ያው እልፍኙን በውሃ የሰራ ይላል። እልፍኙን በውሃ የሰራ። ስለዚህ ጽርሐ አርያም በውሃ ላይ እንደተሰራ ይሄ ማሳያ ነው። መዝሙረ ዳዊት ምዕራፍ 103 ቁጥር 19 ላይ ያህዌ ዙፋኑን በሰማይ አዘጋጀ ይላል። ያህዌ ዙፋኑን በሰማይ አዘጋጀ ይላል። ኢሳይያስ ምዕራፍ 66 ቁጥር 1 ላይ ያህዌ እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ይላል። ስለዚህ ሰማይ የሚባለው ያ ሰባተኛው ሰማይ ጽርሐ አርያም የሚባለው ከፍታ ያለው አዳራሹ የተሰራው በውሃ ነው ራሱ። መጽሐፈ ሄኖክ ምዕራፍ 14 ቁጥር 33 ላይም ከሰማያት በላይ ያለው ውሃ ይላል። ከሰማያት በላይ የሆነ ውሃ አለ ብሎ ነው የሚናገረው። መጽሐፈ ሄኖክ ምዕራፍ 14 ቁጥር 32 ላይ ውሆችን ከሰማያት በላይ ካሉ ውሃዎች ጋር ይጨምራል ይላል። ስለዚህ ከሰማያት በላይ ያለው ውሃ ነህምያ ምዕራፍ 9 ቁጥር 6 ላይ አንተ ብቻህን ያህዌ ነህ፣ ሰማዩን የሰማያትን ሰማይ የፈጠርክ ነህ ይለዋል። የሰማያትን ሰማይ የመጨረሻ ላይ ያለው ማለት ነው። ዘዳግም ምዕራፍ 10 ቁጥር 14 ላይ እነሆ ሰማየ ሰማያትም ምድርም በውስጡ ያለው ሁሉ የአምላክ የያህዌ ናቸው ይላል። አንደኛ ነገሥት ምዕራፍ 8 ቁጥር 27 ላይ እነሆ ሰማይ ከሰማያት በላይ ያለው ሰማይ። ስለዚህ አሁን ጥያቄ የሚነሳው ምንድነው? ከሰማያት በላይ ያለው ሰማይ ምንድነው ብለን ስንል በውሃ ላይ ነው የተሰራው ራሱ። መዝሙረ ዳዊት ምዕራፍ 148 ቁጥር 1 ላይ ሰማየ ሰማያት አመስግኑት፣ የሰማያት በላይ ውሃ ይላል። ላይ ያለው ምንድነው? ውሃ ነው። በውሃ የተሰራ ነው አዳራሽ ጽርሐ አርያም የሚባለው ማለት ነው። ሰባቱ ሰማያትም እንደዛ ነው እንትን ያሉት ማለት ነው። ሰባቱ ሰማያት የሚባሉት እንዳልኩ ሰማይ ውዱድ፣ ጽርሐ አርያም፣ መንበረ ጸባዖት፣ ኢዮር፣ ኤረር፣ ራማ ናቸው። እነዚህ ሰባቱ ናቸው ማለት ነው። 3ቱ የመላእክት ከተሞች ናቸው ተብሎ የሚታመነው ነው ማለት ነው። ግልጽ ነው? አዎ ገብቶኛል። ግልጽ ነው። አሁን ምን አይነት ነገር አለ መሰለህ ኡስታዝ፣ አሁን መለኮት አሁን እነሱ አንዳንዶች ኦርቶዶክሶችም ክርስቲያኖች አጠቃላይ መለኮት በሁሉም ቦታ አለ ብሎ ያምናሉ። አንዳንዶቹ ደግሞ የለም ብለው ያምናሉ። ይሄን እንዴት ታየዋለህ? ካሁን አንዳንዶቹ እኛ ውስጥ መለኮት አለ ብሎ የሚያምኑ አሉ፣ የለም ደግሞ ብሎ የሚያምኑ አሉ። ይሄን እንዴት ተመለከተ? በግለሰብ ደረጃ ያለው ትምህርትና በእንትን ያለው ትምህርት ይለያያል። በቴዎሎጂ ደረጃ ኦርቶዶክስ፣ ካቶሊክ እና አይሁዳያኖች ፈጣሪ ከአውት ኦፍ ክሬሽን ነው ብለው ነው የሚያምኑት። ከፍጥረት ውጪ ነው ብለው ነው የሚያምኑት። ትራንስንደንት ጋር ተብሎ ነው የሚታመነው። ፕሬዘንስ የሚባሉ ነገሮች በሁለት መልኩ ይመጣሉ። መገኘት ኢማነንስ ፕሬዘንስ እና ትራንስንደንት ፕሬዘንስ ተብለው ለሁለት ይከፈላሉ። አንደኛ ትራንስንደንት እንትን በኡሲያ ነው። ኡሲያው ማለትም ምንነቱ ወይም ደግሞ በዛቱ ደረጃ ፈጣሪ ከታይምና ከስፔስ ውጪ ነው ብለው ነው የሚያምኑት። ከዛ በፕሬዘንስ ደረጃ ደግሞ በኢነርጂያ ወይም ደግሞ በባህሪ በአትሪቢዩት ደረጃ ከፍጥረቱ ጋር አለ ብለው ያምናሉ። ልክ እንደኛ ማለት ነው። እኛም እኮ በእውቀት በማየት በመስማት በችሎታው ከኛ ጋር ነው። የትም ቦታ አለ። በምን በባህሪያቱ ማለት ነው፣ በሲፋው ግን በዛቱ ግን አላህ ከአርሽ በላይ ነው ብለን ነው የምናምነው። ይሄ ነው ትምህርቱ ማለት ነው። አርሽ ላይ ታይምና ስፔስ የሚጠናቀቁበት ነው። ጊዜና ቦታ ይጠናቀቃሉ። አላህ ደግሞ ከጊዜም ከቦታም ወይም ደግሞ ከአርሽም
በላይ ነው ማለት ነው። ከፍጥረት በላይ ነው። አላህ ከሁሉ ነገር በላይ ነው ብለን እናምናለን። የእነሱም ትምህርት እንደዛ ነው አይ ቲንክ። ካልሆነ ግን ምን ጥያቄ ትጠይቃቸዋለህ? ፈጣሪ በሁሉም ቦታ አለ ካሉ በኤሰንስ ደረጃ ቦታስ የሌለበት ቦታ አለ ወይ ብለህ ጠይቃቸው። አይ ቦታ የሌለበት ቦታ የለም ካሉ ጥሩ ነው። ቦታ የሌለበት ቦታ አለ ካሉ ያ ቦታ ምንድነው? ያ ቦታ ራሱ ቦታ የሌለበት ራሱ ቦታ ምንድነው? አይ ቦታ በሁሉም ቦታ አለ ከተባለ እግዚአብሔር ብቻ ሳይሆን ቦታ ራሱ በሁሉም ቦታ ስላለ አንድ ነገር በሁሉም ቦታ ያለ መለኮት ነው ከተባለ ቦታ ራሱ በሁሉም ቦታ ስላለ ቦታ ራሱ መለኮት ነው ወይ የሚል ጥያቄ ማንሳት ትችላለህ ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ ይላል። ስለዚህ እግዚአብሔር ሁሉም ቦታ በኤሰንስ ደረጃ ካለ አርነት አለ ስለሚል እስራት የሚባል ነገር አይኖርም ማለት። ስለዚህ ጠንቋይ ቤትም አለ ወይ? ጠንቋይ ቤት ውስጥ አለ ወይ? ጣዖትም የሚያመልኩ ዘንድም አለ ወይ? ሪሊ ካለ እንትን ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 4 ላይ ቁጥር 5 ላይ እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም ይላል። እግዚአብሔር በሁሉም ቦታ ካለ ጨለማ የለም ከተባለ ሰይጣን እንዴት ይኖራል? ኃጢአትስ እንዴት ይኖራል? እግዚአብሔር ባለበት ነገር ሁሉ መልካም ነገር ነው ያለው። ስለዚህ ክፉ ነገር እንዴት ይኖራል? አንተ ዘንድ ምንም መጥፎ ነገር የለም ተብሏል። እግዚአብሔር ላይ ዘዳግም 32 ላይ ብትመለከተው እንደዛ ነው የሚናገረው ማለት ነው። ጥቅሱን አንድ ጊዜ ላውጣው። በጣም የሚገርም ጥቅስ ነው። በደንብ ይዩት። እሺ ባይብል አንዴ ላውጣ። ዘዳግም 32 ላይ እንትኑ ሐሳቡ በጣም የሚገዛ ሐሳብ ነው። ዘዳግም ምዕራፍ 32 ላይ እሺ ምን ይላል? ቁጥር 4 ጀምሮ ማለት ነው። እርሱ አምላክ ነው፣ ስራውን ፍጹም ነው፣ መንገዱ ሁሉ የቀና ነው፣ የታመነ አምላክ ነው፣ ክፋት የሌለበት እርሱ እውነተኛ ቅን ነው ይላል። አያው እርሱ እውነተኛና ቅን ነው ይላል። ስለዚህ ክፋትም የለበትም ይላል። ስለዚህ ክፋት ከሌለ እሱ ካለ እሱ ባለበት ቦታ ላይ ክፋት ከሌለ ዓለም ላይ እሱ ካለ ለምን ክፋት ይኖራል የሚል ጥያቄም እንጠይቃለን ማለት ነው። አይ በኤሰንስ ደረጃ አይደለም በአትሪቢዩት ደረጃ ነው ከተባለ ይበል የሚያስብል ነው። ብራቮችን ባዚ ትላቸዋለህ ማለት ነው። ይሄን ይመስላል። እሺ ኡስታዝ ጀዛከላ ኸይር። አንድ በጣም የገረመኝን ነገር ልንገር። አንዱ መለኮት ውስጥ ያለ ብሎ እንትን አለ አመነ ማለት ነውና አንተ ውስጥ ያለውን መለኮት መች ነው የሚመለከው አልኩት። ወይ ደግሞ ሰዎች ለአንተ ጎንበስ ብሎ ሰግደውልህ አትስገዱልኝ ብትላቸው አይኛ ለአንተ አይደለም አንተ ውስጥ ላለው መለኮት ነው ምን ሰግደው ቢሉክ ምን ትላቸዋለህ ቢሉት እንዲሁ ሲያሯሩጠኝ ጅብ ሲመጣ ወደ ቤታችን ገባ እና ልጁም አልተመለሰም። እስካሁን ይዘውት ነው መሰለኝ መንገድ ላይ ሊሰግዱ። እንደዛ የሂንዱይዝም እኮ ፋንቲዝም እኮ በዛ ነው የመጣው እኮ። ፋንቲዝም ፈጣሪ በሁሉ ነገር ውስጥ አለ፣ ስለዚህ ሁሉ ነገር ይመለካል ብለው ያሉት ከዛ በኋላ ነው ፋንቲዝም ማለት ፓንታ ማለት በግሪክ በሁሉ ነገር ማለት ነው። በሁሉ ነገር ውስጥ አለ ካልክ ሁሉ ነገር ማምለክ ትችላለህ ራሱ። ለምን በቃ በሁሉ ነገር ውስጥ ስላለ። ስለዚህ ድንጋይ ያምጥቼ እሰግድለታለሁ። ምን ነው ስልህ ውስጡ እግዚአብሔር አለ። ልክ አሁን ለስዕልና ለመስቀል ሲሰግዱ ለስዕሉ አይደለም የምንሰግደው ይለዋል እነሱ። ግን ለስዕሉ ነው የሚሰግደው። ለስዕሉ የማይሰግድ ነው የሚለው። ለስዕሉ የአክብሮት ስግደት እንሰግዳለን፣ የጸጋ ስግደት እንሰግዳለን። ስዕሉን ለወከለው ሐሳብ ስላሴ ከሆነ ለስላሴ ያምልኮ፣ ለማርያም ለገብርኤል ለመላእክት ከሆነ ደግሞ የጸጋ ያክብሮት እንጂ ለስዕሉ ራሱ ይሰገዳል። ለሐውልት ይሰገዳል። በካቶሊክም በኦርቶዶክስም አማኑኤል ቤተክርስቲያን ወይም ደግሞ ሰባተኛ ያለው አማኑኤል የሚባል ቤተክርስቲያን ቅድስት ስላሴ ካቴድራል 5 ኪሎ ያለው 4 ኪሎ ነው 5 ኪሎ ያለው እሱም ስላሴ ውስጥ እንትን አለ። ቅድስት ማርያም ቤተክርስቲያን ስላሴ ቤተክርስቲያን ሐውልቶች አሉ። ልደታ መድኃኔዓለም ቤተክርስቲያን ራሱ ሐውልቶች አሉ። ስለዚህ ለሐውልቶች ይሰግዳሉ ሰዎች፣ ይጸልያሉ ወደ ሐውልቱ። ግን ዘሌዋውያን 26:1 ላይ ሐውልት አታቁሙ ይላል፣ እንዳትሰግዱም ይላል፣ አትስገዱ ይላል፣ ለቀረጻችሁ ድንጋይ አትስገዱ ይላል። እና እንደዚህ አይነት ነገሮች አሉ። ያው ፓንቲዝም ነው ትምህርቱ። አይ ቲንክ ክርስትና ሙሉ ለሙሉ የሚወክልም ባይሆንም አዚ ቴዎሎጂ ደረጃ ግን እኔ ማቀው ፈጣሪ እንትን ነው በኤሰንስ ደረጃ አይታወቅም፣ ወይ ኡሲያ በሚባለው አይታወቅም። ካለመታወቅም ከታይምና ከስፔስ ውጪ ነው ብለው ነው የሚያምኑት። ከፍጥረት ውጪ ነው፣ ከፍጥረቱ ጋር ግን ሪሌሽንና ኢንተራክሽን አለው ብለው ነው የሚያምኑት። እንደኛ ማለት ነው። እኛም እንደዛ ነው ብለን የምናምነው። አላህ ከፍጥረቱ ውጪ ሆኖ ከፍጥረቱ ጋር ግን ኮንታክት አለው በሲፋው ማለት በባህሪያቱ፣ በእውቀቱ፣ በመስማቱ ነቢያትን እየላከ መጽሐፍትን ሪቪል እያደረገ ምዕመናንን እያስነሳ ስራውን ይሰራል። ራሱ ዓለማትን የሚያስተናብረው እሱ ነው። ዓለማትን የሚቆጣጠረው እሱ ነው።
ኡስታዝ ጀዛከላህ ኸይር። ያው ለልጁ ዱዓ እናደርግለታለን ተመልሶ እስኪመልስልን ድረስ። ያው ይዘውት እንዳልሆነ ተስፋ እናደርጋለን የሰሙ ሰዎች። ያው እሺ ጀዛከላህ። ሐሰን አለ? አዎ ኡስታዝ አለው። ዘዳግም 32:5 እንግሊዝኛውን አንድ ያወጣልኝ። እሺ ጃብር ይሄንን ነገር ተከታተሉ፣ ይጠቅማቸዋል። ኪንግ ጄምስ ቨርዥን ወይስ የትኛውን ኡስታዝ? ኪንግ ጄምስ ቨርዥን። they have corrupted ይላል አይደለ? they have corrupted themselves their spot it is not the spot of his children አለ። አማርኛው ላይ ያስቀመጠው ምንድነው? እነርሱ ረከሱ ነው የሚለው። ኮራፕትድ ሆኑ ማለት ተበረዙ ይላል። እነሱ እነማን ናቸው? የሰው ልጆች በአጠቃላይ ጥንት የነበሩ ሰዎች ተበረዙ ካለ በኋላ ይቀጥልና ምን ይላል? ቁጥር 7 ላይ ነው በአማርኛው ማለት ነው። የድሮ ዘመን አስብ አለ፣ የብዙ ትውልድ ዓመታትን አስተውል፣ አባትን ጠይቅ ያስታውቃል፣ ሽማግሌዎችን ጠይቅ ይነግረዋል አለ። እነዛ ተበረዙ የተባሉትን ጠይቅ ይላል። እነዛ አባቶችን ጠይቅ ይላል። እነዛ የጥንት የነበሩ አባቶችን የመጀመሪያዎቹ ተበረዙ የተባሉትን ወይም ደግሞ ምንድነው ረከሱ የተባሉትን ሄድና ጠይቅ ይላል። አሁን ምንድነው ጥያቄ? ለምንድነው ፈጣሪ የተበረዙ ሰዎችን ጠይቁ የሚለው? ለከሱረት ዩኑስ ምዕራፍ 10 ቁጥር 94 ላይ ታስታውሳል? መጽሐፍን ካንተ በፊት የሚያነቡት የተባሉ ይብን ክርስቲያኖችና አይሁዶችም ቢባሉ ለምን ጠይቅ ተባለ? በቀደም ሲሞገትበት የነበረው አዎ ከፈለክ ማለት ነው በዚህ ማምጣት ትችላለህ ማለት ነውና የኦርቶዶክስ ሙስሊም የሚባለው ልጅ ሲሞገት ሰምቼው ነው ይሄንን እና አሪፍ ሞገት ናት ራሱ ማለት ነው። ሲጀመር ጀምሮም የራሱ ጠይቅ የሚለው ነገር ጠይቁ በሚል ይመጣል። ሱረቱ አንቢያ ምዕራፍ 21 ቁጥር 7 ላይ ስትመለከተው ካንተ በፊት የላክናቸው ሰዎች እንጂ ሌላ አይደሉምና ማታውቁ ብትሆኑ የመጽሐፉ ባለቤቶችን ጠይቁ ይላል። በምን ጉዳይ ላይ ነው? ሲላኩ የነበሩት ሰዎች ናቸው። ጠይቁ የተባለውም ምንድናቸው? ወደ እነሱ ወርዶ የነበረው ምን ነበረ? መልአክ ነው ወይስ ሰው ነው በሚለው ርዕስ ነው ጠይቁ የተባለው። ጠይቁ የተባለው እንጂ ሌላ ነገር አይደለም። ራሱ ጠይቁ የተባለው ጠይቅ የሚለውም በአንድ ጉዳይ ነው። ወደ አንተ የተወረደውም ምን ሲሉ የነበሩት ሲላኩ የነበሩት መልአክ ለምን አልመጣልንም የሚል ነው ያቀረቡት። መልአክ ለምንድን ነው ያልመጣልን ብለው ጥያቄ ያቀረቡ። ስለዚህ ምን አለ? እና ማታውቁ ብትሆኑ የእውቀት ባለቤቶችን ጠይማን ነው የመጽሐፉ ባለቤቶችን ጠይቁ እያለ አላህ በቁርአን ላይ የሚናገረው ማለት ነው። መልአክ ወደ እናንተ ተወርደዋል የሚል ትምህርት ስላመጡ ነው እንጂ ሌላ ነገር አይደለም ማለት ነውና ሱረቱ አንቢያ ምዕራፍ 1 ቁጥር 7 ላይ 6 እና 7 ይላቸው። ከእነርሱ በፊት ያጠፋናት ከተማ አላመነችም። ታዲያ እነርሱ ያምናሉን? መልእክተኛችን ሙሐመድ ሆይ ከአንተም በፊት ወደ እነሱ የምናወርድላቸው የሆነን ሰዎችን እንጂ ሌላን አላክንም። የማታውቁ ከሆናችሁ የመጽሐፉን ባለቤቶች ጠይቁ። አዎ፣ ስለዚህ ወይ የምናወርድላቸው ሰዎች ነበሩ። ለምንድን ነው ይሄ የተባለው? መልአክ ነበረ ብለው ስላሉ ነው። መልአክ ነበረ የሚል ነገር ስላቀረቡ ነው። እዛው ላይ ስትመለከተው አውዱ ላይ እዛው ላይ ስትመለከተው እንደዛ ነው። መልአክ ነበረ ራሱ 21 3 ላይ ነው እዛው ላይ የሚሉት እነሱ ያሉት ማለት ነው። አረቦቹ ምን ጥያቄ ያቀረቡ? ለምንድን ነው ሰው መልአክ የሚላከው? አያችሁ፣ ልቦቻቸው ዝንጎች ሆነው እነዛ የበደሉ ሰዎች መንሸኳሸክን ደበቁ። ይህ ቢጤያችን ሰው እንጂ ሌላ ነውን? እናንተ የምታዩ ስትሆኑ ድግምት ለመቀበል ትመጣላችሁ። ሰው ነው። ለምንድን ነው ሰው መሆን ያለበት ነው? ታዲያ ምንድን ነው የምትፈልጉት እንዲላክ የምትፈልጉት ሲባል ሱረቱ ፉርቃን ምዕራፍ 25 ቁጥር 7 ላይ ነው። 25 7 ሱረቱ ፉርቃን ምዕራፍ 25 ቁጥር 7 ምዕራፍ 25 ቁጥር 7 ላይ ለነዚህ መልእክተኛ ምግብ የሚበላ በገበያዎች የሚሄዱ ሲሆን ምን አለው ከእርሱ ጋር አስጠንቃቂውን ዘንድ ወደ እርሱ መልአክ አይወርድም ኖሯልና አሉ። ስለዚህ መምጣት የፈለጉት መልአክ ለምን አይመጣልንም? ነብይ ተደርጎ መልአክ ለምን አይላከልንም ነው እንትላ ቁጥር 21 ላይ እዛው ላይ ግባ 21 ላይ እዛ ላይ ቁጥር 21 ላይ ምን አሉ? እነዛ መገናኘታችንን የማይፈሩት በእኛ ላይ ለምን መልአክ አልወረደም ወይም ጌታችን ለምን አናይም አሉ። በነፍሶቻቸው ውስጥ በእርግጥ ኮሩ፣ ታላቅ አመጽን አመጹዋል። ስለዚህ መልአክ ለምን አይላክልንም ነብይ ሆነው ብለው ሲሉ ከዛ በኋላ ሱረቱ አንቢያ ምዕራፍ 21 ቁጥር 7 ላይ ከአንተ በፊት ወደ እርሱ
የምናወርዳቸውን ሰዎችን እንጂ ሌላ አላክንም፣ መላክን አላክንም። ወህይ በማውረድ የማታውቁ ብትሆኑ ደግሞ የመጽሐፉ ሰዎችን ጠይቁዋል። ከዛ አሁን የመጽሐፉ ሰዎች ጋር ብትጠይቁ ሰዎች ነበሩ፣ ነቢያት የነበሩት። መልአክ ሆኖ ነብይ ሆነ አናቅም። ይሄንን ለጠየቁ ጥያቄ መልስ ነው እንጂ አጠቃላይ ስለ ዕውቀት ስለ መጽሐፋችሁ ምን ግንዛቤ እንዳላችሁ ምናምን ነገር ሂዱና ጠይቁ አይደለም ያለው ራሱ ማለት ነው። ለዛ ነው ሱረቱ ዩኑስ ምዕራፍ 10 ቁጥር 2 ላይ ይኸው ሰዎችን አስጠንቅቅ እነዚያ ያመኑትን ለነሱ ከጌታቸው መልካም ምንዳ ያላቸው መሆኑን አብስር በማለት ከነርሱ ወደ ሆነው አንድ ሰው ራእይ ማውረዳችን ለሰዎች ድንቅ ሆነባቸው። ከሃዲዎችም ይህ በእርግጥ ግልጽ ድግምት እንጂ ሌላ አይደለም አሉ ይላል። በቃ አይመጣም፣ መልአክ አይመጣም ነው እና መጨረሻ ላይ እንዲበላላቸው አላህ ሱረቱ አንዓም ምዕራፍ 6 ቁጥር 50 ላይ ምዕራፍ 6 ሱረቱ አንዓም ምዕራፍ 6 ቁጥር 50 ላይ አያችሁት? 50 ላይ ቁጥር 50 ላይ ሱረቱ አንዓም ምዕራፍ 6 ቁጥር 50 ላይ ለእናንተ ያላ ግምጃ ቤቶች እኔ ዘንድ ነው አይደለም፣ ሩቁንም አላቅም። ለእናንተ እኔ መልአክ ነኝ አይደለም፣ ወደ እኔ የሚወርድልኝን እንጂ ሌላ አልከተልም በላቸዋል። ብዙ ቦታ ላይ አለ ቢታችሁ ሰው ነኝ ሌላ ነገር አይደለሁም እያሉ ይናገራሉ። አሁን የእነሱ ጥያቄዎች ለምንድን ነው ነብይ ለምን ሰው ሆኖ መጣ ነው ጥያቄያቸው። እነሱ የፈለጉት ምንድን ነው ብለን ስንል የመልአክ መልእክተኛ ነው የፈለጉት። የመላእክት መልእክተኛ ለምን አይመጣም የሚል አርጊውመንት አደረጉ፣ ጠየቁ። ማን ነው? ቁረይሾች ናቸው እንደዛ ያደረጉት። ከዛ አላህ ምን ብለው መለሰ? ከአንተ በፊት የላክናቸው መልእክተኞች ወህይ የምናወርድላቸው ምግብ የሚበሉ የሚጠጡ የነበሩ ሰዎችም ነበሩ። የማታውቁ ከሆነ ይህን ጉዳይ የማታውቁ ከሆነ የመጽሐፉ ሰዎችን ጠይቁ በላቸዋል። ስለዚህ ጠይቅ የሚለው ጠይቁ በሚልም ይመጣል ካስፈለገ ማለት ነው። እዛ ጋር መጽሐፍን የሚያነቡት በሚለው ነገር የራሳቸውን መጽሐፍ ሊያነቡን ብለንም ተፍሲሩ ኢብኑ ከሲርን ባስቀመጠው ይመጣል። ተፍሲሩ ከቢር ላይ ደግሞ ባለው ደግሞ ከሄድክ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ጠይቁ ነው የተባሉት። ራሱ መጽሐፍን የሚያነቡ የተባሉት ደግሞ መልእክተኞቹ እንደሆኑ ሱረቱ አዕራፍ ምዕራፍ 7 ቁጥር 35 እና ሱረቱ ዙሩፍ ምዕራፍ 43 ቁጥር 45 ላይ አይተናል ማለት ነውና እንደው ይሄ ነገር ለእስላሚክ ዲያላማ ለሚባለው ወይም እስላማዊ አጣብቂ ለሚባለው ነገር እንዴት እንደማስረጃ መሆን ይችላል? ለምን ዘዳግም 32:5 ላይ ምን ብለዋል? ተበርዘዋል ሰዎቹ ይላል፣ ረክሰዋል ይላል። እነዛ የረከሱትን ሰዎች ሂዱና ጠይቁ አሉ። የረከሰ ሰው እንዴት ይጠየቃል? ከተጠየቀ ንጹህ መሆን አለበት ብለው ካሉ አይሆንም ማለት ነው። የግድ ንጹህ መሆን አይጠበቅበትም ከተባለ ሂዱና ጠይቁ የተባሉት ሰዎቹ ናቸው የተባሉት። ሂዱና መጽሐፍን አንብቡ አልተባለም። ስለዚህ መጽሐፉ ላይ ሳይሆን ሰዎቹን ነው ጠይቁ። መጽሐፍን የሚያነቡት ሂዱና ጠይቁ ነው የተባለው። ወህይ የምናወርደው ለሰዎች ነበረ፣ ካንተ በፊትም የላክናቸው በዚህ መልኩ ነው ያደረግነው። ስለዚህ ሄዳችሁ ጠይቁ ከተባለ ክርስቲያንና አይሁዶችንም ጠይቁ ቢባልም ችግር የለውም። ምን እንደሚጠየቀው ሰው ነው ወይስ መልአክ ነው ሲመጣ የነበረው ሲላክ የነበረው ነብይ ሆኖ ሲላክ የነበረው ነው ጥያቄው። ምንም እንትን የለውም። ሁሉም የሚያውቀው ነገር ነው እንጂ በአጠቃላይ በአቂዳ ጉዳይ ላይ በፊቂ ጉዳይ ላይ ሂዱና ክርስቲያኖችና አይሁዶችን ጠይቁ የሚል የቁርአን አተረጓጉም የለም። ስለዚህ እዚህ ላይ ኡስታዝ ቁረይሾች ያነሱት ጥያቄ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክትንና ህግጋትን ይዘው ሰው ሆነው በመካከላቸው ያደጉ ይዘው መምጣታቸው አስገርሟቸው ወይም ላለመቀበል የሚያደርጉት አሻፈረኝነት መልአክ ለምን አልተላከልንም ብለው ሲሉ አላህ Subhanahu Wa Ta'ala ከዚህ በፊትም ልክ እንደ ነብዩ ሙሐመድ የሚበላ የሚጠጣ በገበያም የሚሄዱ ሰዎች እንጂ መልእክተኛና ነብያት የነበሩ መልአኮች ነብያቶች አልነበሩም እያለ እየሞገታቸው ነው አይደል? አዎ እሱ ነው ማለት እንጂ በአጠቃላይ ሂዱና የምትጠይቁት አንድ ነገር ነው። ጉዳዩ የመልአክ ነው ወይስ ሰው ነው የተላከው የነበረው ነብዩ ሆኖ ሲመጣ የነበረው ነው። እሱን ነገር ጠይቋቸው ከፈለጋችሁ። ጠይቁም የተባሉት እኮ ቁረይሾች ናቸው። ስላስተባበሉ ሂዱና ሙስሊሞችን ሂዱና ጠይቁ አላለም። የማታውቁ ብትሆኑ የእውቀት የመጽሐፉ ባለቤቶችን ጠይቁ፣ ሂዱና ጠይቁ። ሲላክ የነበረው መልአክ ነው ወይስ ሰው ነው የሚለውን ነገር ማጣራት ትችላላችሁ ነው ራሱ። ለዛ ነው በሱረቱ አንዓም ምዕራፍ 6 ቁጥር 9 ላይ መልአክም ባደረግነው ኖሮ ወንድ በሰው ምስል ባደረግነው ነበረ፣ በእነርሱ ላይ የሚያመሳስሉት ነገር ባመሳሰልንባቸው ነበር ይላል። አይሆንም ነው ራሱ። እና ለእናንተ እኔ መልእክተኛ አይደለሁም፣ መልእክተኛ ነኝ አልልም። እኔ መልእክተኛ ማን ነው? መልአክ ነኝ አልልም። እኔ መልአክ አይደለሁም ነው። ሱረቱ ሁድ ምዕራፍ 11 ቁጥር 12 ላይ እንደዛ ነው። ከእሱ ጋር መልአክ ለምን አልመጣም ነው የሚሉት። መልአክ ለምን አይመጣም? መልአክ መጥቶ እሱ ነው ነብይ ሆኖ ማስተማር ያለብን ነው።
በሱረቱ ሁድ ምዕራፍ 11 ቁጥር 31 ላይም እንደዛ ነው። እኔ መልአክ ነኝ አላልኳችሁም ነው የሚለው። ብዙ ቦታ ላይ እንትን አለ ራሱ እኔ ያማረ መልአክ እንጂ ሌላ ማን ነው እኔ መልአክ አይደለሁም እያሉ ብዙ ቦታ ላይ ይናገራሉ። አላህም በሱረቱ ኢስራ ምዕራፍ 17 ቁጥር 95 ላይ እንደዛ ነው የሚለው መጨረሻ ላይ ማለት ነው። እስቲ አውጣው እሱን አይ ቲንክ 94 ወይ 95 አካባቢ ላይ ሱረቱ ኢስራ ምዕራፍ 17 ቁጥር 95 ላይ ማስራባት ተናምስት ላይ መሐመድ ወይ በምድር ላይ ረክተው የሚሄዱ መላእክትን በነበሩ ኖሮ በእነርሱ ላይ ከጎሳቸው የሆነ የመላእክት መልእክተኛ ባወረድን ነበረ በላቸው። ሲጀመር መኖራቸው አይደለም ረክተው አይኖሩም። እዚህ ዓለም ላይ የሚመጡት ስፔሲፋይ ለሆነ ፐርፐስ ነብይን ኮንታክት ለማድረግ የሆነ ተልከው ወይ ቅጣት ለማድረግ ምናምን እንጂ ሌላ ነገር አይመጡም። ስለዚህ ረክተው የሚሄዱ በነበሩ ነበር ይላል። ስለዚህ በምድር ላይ መኖራቸው አይደለም የነሱ መኖራቸው ሰማይ ነው። ስለዚህ የመላእክ መልእክተኛን ባወረድን ነበራል በላክን ነበር ነብይ አድርገን ማለት ነው። ግን እንደዛ አናደርግም አለ አላህ። ስለዚህ ያን ነገር ነው ሂዱና ቁረይሾችን ሂዱና ጠይቁ የሚል ነገር ነው ያለው። ጠይቅ የሚለው ነገር ጠይቁ በሚል የሚመጣበት እንትን አለ። ኢብኑ ከሲር በዚህ መልኩ ነው ያስቀመጠው። ሌሎቹ ደግሞ እንደተባለው ባለፈው የሰጠሁት ማብራሪያ አይነት ነው እንትን ያሉትና ምንም በሁለቱም መልኩ ግን እስላሚክ ዲያላማ እስላማዊ አጣብቂኝ ተብሎ ባይብል እንዳልተበረዘ መጽሐፋችን ይናገራል ተብሎ ሱረቱ ዩኑስ ምዕራፍ 10 ቁጥር 94 ላይ ያለው ጥቅስ ማስረጃ መረጃ መሟገቻ መሆን አይችልም እያልን ያለ ነው። በጣም ተመቷል። እኔ ዛሬ 7 ዓመት ነው እንደዚህ አይነት ነገሮችን የሰማሁትም የተመቱትም ራሱ ማለት ነው። እና አሁን እንደ አዲስ የኢትዮጵያ ሙስሊሞች የሰሙት አሁን ነው። ገና እንትን በእንጭጭነት ላይ ያለ ነገር ነው በኢትዮጵያ ውስጥ ማለት ነው። ቴዎሎጂው ራሱ ማለት ነው። ጀዛከላሁ ኸይረን ኡስታዝና። ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ ካላችሁ ኢንሻአላህ ኡስታዝ ከቆየ ጥያቄና ታስተናግዳቸዋለህ። ኦኬ በቃ እኔ እሞታለሁ። አኑሽ አልገባኝም የጻፍከው ነገር። አኑ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አንዳንድ ስፈልግ በጀማል በኩል ነው በማኝ ምን በኩል ለማገኝ? እኔን እንኳን የምታገኘኝ አይመስለኝም። ራሱ እዚህ በቲክቶክ ብቻ ነው የምታገኘኝ። ያው እኔን ለማግኘት ያው የጨቡዴ ዘር መሆን አለብህ። አንተ ከየት ነህ? ከጨቡዴ ነህ? ጨቡዴ አልገባ ምንድን ነው ጨቡዴ? አንተ ሰው ነህ አይደለ? እኔ ስድብ ነው እኮ። አይ አንተ ሰው ነህ አይደለ? ዝርያ የሚመዘዘው ከሰው ነው አይደለ? የኔ ደግሞ ከጨቡዴ ነው እና ጨቡዴና ሰው ደግሞ አብሮ አይገናኝም በውስጥ። እኔ አሁንም ፐርፌክት አልሆነልኝም። እሺ በቃ ሜሴንጀር ላይ ና። እሺ ይሄንን ወሂድ አቃቢ እስላም በሚለው ጻፍና ሜሴንጀር ላይ ሜሴንጀር አውጥተህ ና እኔ ጋር። ወይስ ልኬ ነበረ በቀደም አሁንም ልኬያለሁ፣ ግን እኔ እንጃ ከኔ ከራሴ ከኤፍዩ ችግር ይሆን አላወኩም። ብቻ አይዶን ነው። ኦኬ አይ እንትን በላ አማን ነኝ ብለህ ጻፍልኝና አያዋለሁ፣ ለማየት እሞክራለሁ። እሺ ካልሆነ ለትምህርት ካልሆነ መግባት ስፈልግ ካንተ እስኪ እንድታስገቡልኝ ብትልኝ ደስ ይለኛል፣ ካላስቸገርኩ። ምን የምትሉልኝ? ካንተ ስማታ ለትምህርት ከሆነ ከታይን ማዳምጥ፣ አይ ለማናገር ከሆነ እንዲያስገቡኝ ምናምን ብትነግርልኝ ሞዴሬተሮች። አዎ አይ ያስገባዋል። ኧረ ችግር የለውም ያስገባዋል። ሻይ ቡና በላቸው ያስገባዋል። መርሐባ አይ መርሐባ ጀዛኩም ኸይር። እሺ እኛም የጨቡዴ ዘርነን ማለት ነው እንደ ኡስታዝ። እኛም ማለት ነው ያላችሁት
ክርስቶፎሮስ የሚባል ታውቃለህ? ክርስቶፎሮስ የሚባል ታውቃለህ? ክርስቶፎሮስ የሚባል ታውቃለህ? አዎ እኔ ነው ኡስታዝ። አዎ አንተን ነው። ሐሰኑን ነው ሰማዕቱ ቅዱስ ክርስቶፎሮስ ኡስታዝ። እንትን የሃይማኖት መወያያ ስለሆነ ኡስታዝ አያውቁም። መወያያ አይደሉም እነሱ ማለት ነው። ስለዚህ አያውቁም። ክርስቶፎሮስ የሚባለው እንደዛ ነው። ከአንገቱ በላይ እንስሳ ነው፣ ከአንገቱ በታች ደግሞ ሰው ነው ራሱ ማለት ነው። ሁለት እንትን ነው ያለው። ታውቃለህ የኦርቶዶክስ ክርስቶፎሮስ የሚባል ምን ነው ዝም አልክ? ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም ነው ኡስታዝ። እሺ አይ ፈረጎን ስለ ፈረጎን እንገራቸው እንደ ጃቢር አይበቃችሁም? ለሌላ ቀን ይቀመጥላችሁ። ፈረጎ የሚባል አለ። ከሴት ሰው ጋር ተገናኝቶ መጥቆራ የሚባል ልጅ ራሱ የተወለደ አለ። ከዚያ መጥቆራ ክርስትና ተነሳና የክርስትና ስሙ አቡነ ጼላው ተባለ ማለት ነው። ይከበራል ራሱ ህዳር 29 ቀን ነው። በአመት አንዴ ይከበራል። ታውቃላችሁ ይሄንን? ጃቢሮ ሰምታችኋል? ኡስታዝ ጀማል ሐሰን ቤተክርስቲያን ሰምቻለሁ። መጥቆራ የሚል ነገር ሰምቻ ቃለሁኝ፣ ግን በየጊዜው ይከበርለታል። ይሄን አልሰማሁም። ፈረጎ የሚባል ጋኔል ነው። ታውቃለህ? ፈረጎ ጋኔል ነው፣ ጂኒ ነው። እና ጂኒ ነው መጥቶ ከሴት ጋር ተገናኝቶ መጥቆራ የሚባል ልጅ ተወለደ። ከዛ መጥቆራን ክርስትና አስነሱት ማለት ነው፣ ከሁለቱ የሚሆነው። ከዛ የክርስትና ስሙ አቡነ ጼላወለ ጽድቅ ይባላል። አቡነ ጼላወለ ጽድቅ ይባላል። በኦርቶዶክስ ታቦትና ቤተክርስቲያን በስሙ ተሰርቶለት ህዳር 29 ቀን በየአመቱ በአመት ይከበርለታል። አሁን እቺም ያከብሩት ኡስታዝ ኦርቶዶክሶች መላው ኦርቶዶክስ ኢትዮጵያ ውስጥ ያሉ ኦርቶዶክሶች በአጠቃላይ ያምናሉ እንደዛ ብለው። ጠይቋቸው ፈረጎ ማን ነው ብላችሁ ጠይቋቸው። ፈረጎ ማለት ጋኔል ነው ራሱ። ከዛ ከሴት ጋር ተገናኝቶ መጥቆራ የሚባል ልጅ ተወለደ። ያ መጥቆራ የሚባለው ክርስትና ተነሳና የክርስትና ስሙ አቡነ ጼላወለ ጽድቅ ይባላል። ራሱ ጎግል ላይ ብታረጉት ራሱ ታገኙታላችሁ። አቡነ ጼላወለ ጽድቅ የሚባል ሰው ጻድቅ ሰው ተብሎ ማለት ነው። እና በኦርቶዶክስ ታቦት አለው፣ ቤተክርስቲያን አለው። ህዳር 29 ቀን የሚከበረው ማን ነው ብላችሁ ጠይቋቸው። በአንድ ለታ፣ በሁለት ባታ፣ በሶስት ዮሐንስ፣ በአራት ምናምን ነገር፣ በአምስት በስድስት መስቀለ ኢየሱስ፣ በሰባት ስላሴ፣ በስምንት አቡነ ኪሮስ፣ በዘጠኝ ምናምን፣ በ10 መስቀለ ኢየሱስ፣ በ11 ማርያም፣ በ12 ሚካኤል፣ በ13 እግዚአብሔር አብ፣ በ14 ምናምን፣ በ15 በ16 እስጢፋኖስ፣ በ16 ኪዳነ ምሕረት፣ በ17 እስጢፋኖስ እየተባለ ልክ በ29 ሲባል ባለ እግዚአብሔር ጋር አብሮ ተደብሎ ያለው በዓል ማን ነው? አቡነ ጼላወለ ጽድቅ የሚባል ነው። አቡነ ጼላወለ ጽድቅ የሚባለው የመጥቆራ ማለት ነው። መጥቆራ ነው። ፈረጎ ነው ራሱ ፈረጎ ነው። አንዷን ሴት ሄዶ አጫውቶ ከዛ በኋላ መጥቆራ የሚባለው ተጸነሰ ማለት ነው። ከዛ መጥቆራ ክርስትና ሲነሳ ከዛ በኋላ ጻድቅ ሆኖ አሁን ቤተክርስቲያን ይከበርለታል በኦርቶዶክስ ማለት ነው። እንትናም እንደዛ ነው። የውሻ ነው፣ ግማሽ ውሻ ግማሽ ሰው ነው። ከአንገት በላይ ውሻ ነው ራሱ ክርስቶፎሮስ የሚባለው ማለት ነው። ክርስቶፎሮስ ብላችሁ ጠይቁ አለ ወይ በኦርቶዶክስ የሚከበር ጻድቅ አለ ይባላል። እና ያ ነው ሰው የሚበሉ ናቸው እነሱ የነበሩት። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም ነው ኡስታዝ። አንድ ጥያቄ ነበረ። እሺ ጠይቅ። ሱረቱል አንዓም ምዕራፍ 6 ቁጥር 101 ላይ ለአላህ ሚስት ሳይኖረው እንዴት ልጅ ይኖረዋል የሚለው ላይ የሆነ እንትን ሰምቼ ነውና አላህ ወንድ ነው የሚል ነገር እያወሩ ሰምቼ ነውና ይሄ ነገር ብታብራራለህ። አይ ቁረይሾች አላህ ልጆች አሉት ይላሉ፣ ሚስት ግን የለውም ብለው ይላሉ። ሚስት የሌለችው ከሆነ እንዴት ልጅ ይኖረዋል ነው ጥያቄው። ማለትም ሚስትም እኮ ሚስት የለውም ብላችሁ ካላችሁ እንዴት ልጅ ይኖረዋል ማለት ሚስት ልጅ ምናምን የሚባለው ነገር ያለው ፍጥረት ዓለም ውስጥ ነው፣ የተፈጠሩ ነገሮች ውስጥ ነው ያለው። እሱ ደግሞ ከፍጥረት ስርዓት ውስጥ በላይ ነው፣ እሱ መለኮት ነው። ስለዚህ ሚስት የለችውም ካላችሁ እንዴት ነው ልጅ የሚኖረው ነው ፖይንቱ ያለው እንጂ ሚስት ሳትኖረው እንዴት ልጅ ይኖረዋል ማለት እነሱ የተረዱት ምንድነው
ሚስት ሳትኖረው እንዴት ልጅ ይኖራል ማለት ሚስት ብትኖረው ልጅ ይኖረው ይሆናል ነው በፖይንታቸው። የነሱ ፖይንታቸው ሜክ የሚያደርጉት በዚህ መልኩ ነው። ሚስት ብትኖረው ማለት እንደዛ ከሆነ ሚስት ደግሞ ሴት ናት፣ ስለዚህ እሱ ወንድ ነው ወይ ማለት ነው የሚል ነው ሎጂካቸው። አረቦቹ ራሳቸው አላህ ሴቶች ልጆች አሉት ብለው ያምናሉ። መላእክቶች ያላህ ሴቶች ልጆች ናቸው ብለው ያምናሉ። ነገር ግን ሚስት አለው ወይ ተብለው ሲጠየቁ የለም ይላሉ። ስለዚህ ሚስት የለውም ካላችሁ ልጅ እንዴት ይኖራል ማለት ልጅም የለውም ማለት ነው። ለሳ ነው በሱረቱ ጂን ምዕራፍ 72 ቁጥር 4 ላይ ሚስትም ልጅም ያልያዘው ብለው የተባለው። ሚስትም ልጅም የለውም ነው። ይሄ ነው ፖይንቱ ማለት ነው። ያልገባ ነገር ካለ ጠይቀኝ እዚህ ላይ። ንግግር በመነሳት ነው ይሄንን ያወረዱት ማለት ነው። እንደዛ ቁረይሾቹ ምን አሉ? መላእክት ያላ ሴቶች ልጆች ናቸው አሉ። ከዛ በኋላ ልጅ አለው ብለው ያሉ። ስለዚህ ከመላእክት ልጅ ወለደ አላህን አሉት ይላል። እና አሁን ሚስትስ ተብለው ሲጠየቁ ሚስት የለም የሚል ጥያቄ አለ። እንደዛ ከሆነ ሚስት የሌለው ሲሆን ልጅ እንዴት ይኖረዋል ማለት ልጅ የለውም ማለት ነው። ሚስት ብቻ ሳይሆን ልጅም የለውም እያለ እየነገራቸው ነው ያለው እንጂ ገንዘብ ከሌለ ቤት እንዴት ትገዛለህ ብዬ ስለ በአማርኛ የሚመስለው ገንዘብ ካለ ምን ትላለህ ማለት ነው ትርጉሙ ፈረስ። በገንዘብ ቢኖር ትገዛለህ እና ሚስት ቢኖረው እኔ ልጅ ይወልድ ነበር። ክርስቲያኖች እንደዛ ነው የሚረዱት። እና አንደኛ ተፍሲሮችን አይመለከቱ፣ ሁለተኛ ነገር ደግሞ የእንትን ነው የቁርአንን አነጋገር እንትን አይሉም ማለት ነው፣ አይረዱም ማለት ነው። እንደ አይነት እንትኖች አሉ ቁርአን ላይ ብዙ እንደዚህ አይነት አነጋገሮች አሉ። ለኸይር በጣም ግልጽ ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ ጥያቄ ነበረኝ። ጠይቂ። ትሰሚያለሽ? ጠይቄ ሙይት ነሽ ያወራሽ ከሆነ ማለት ነው። ሙይት አድርገሽ ነው ያወራሽ ያለሽ። ቶሎ ቶሎ ጠይቁ እሺ። ከገባችሁ በኋላ መርሃባ ሚውት እያደረገኝ ነው በራሱና ለዛ ነው። እሺ ኡስታዝ እኔ እንትን አባቴ በጣም ክርስቲያን ነው፣ በጣም አክራሪ ማለት ነው። እና ከዛሬ 5 ዓመት በፊት እኔ ስሰልም ልጅ አይደለሽም ምናምን ብሎ በጣም እንትን ብሎኝ ነበረ። ለ5 ዓመት ያክል ራሱ አናወራም ነበር። እና አሁን ያው ተስፋ ቆርጦ አሁን አላለ ትንሽ እያወራን ነው የተወሰነና እኔ ለሱ ማለት ጥያቄ እንዲፈጥርበት መጽሐፍ ቅዱስ ላይ የማደርገው ጥያቄ ካለ እስኪ ከመጽሐፍ ቅዱስ ብነግረኝ። ማለት እሱን አሁን እኔ በእውቀት ደረጃ እንደዚህ ነው ብዬ መከራከር ስለማልችል የሆነ ጥያቄ እንዲፈጥርበት ብቻ ማድረግ ነው የምፈልገው። እንትን ባያቸው አባትሽን ያነባሉ ያነባሉ ሞባይል ምናምን አላቸው? በቃ ሞባይሉ እኔ ራሱ ቲክቶክ እንትን እንዲል ብዬ ነበር። ሞባይሉ ግን የሚያስገባው አይደለም ቲክቶክ ላይ። እንግዲህ እሱን አስተካክይ እንጂ አሁን ከምን እንደሚጀመር አላውቅም። አንዳንድ ሰዎች ይመጡና እንደዚህ ይላሉ። ሰውየው ጥያቄውን ቤዝድ አድርጎ ነው ማውራት የሚቻለው። አሁን ቢገቡ ቲክቶክ ያዳምጣሉ፣ እየተማሩ ይመጣሉ። እኛ ስንወያይ ስናስተምር ምናምን ከዛ በኋላ የተቀዱ ነገሮች ላይ ያሉ የነቢያት መንገድ የሚል አለ የለም? አታውቂውም? የነቢያት መንገድ በማንኛው በክርስትና ነው ወላ በሙስሊም? ቴሌግራም የነቢያት መንገድ የሚል አይ አላውቀውም። በቃ እሱን ተቀበይና እዛ ላይ ኦዲዮች ሙሉ አሉ እና እሱን መላክ ወደ አባትሽ። እሺ በቃ ከዛ በኋላ እንትን ይላሉ ማለት ነው። ምናልባት እንትን ብታደርግ ማለት ለሷም ቢሆን ለአባቷ ማለት ነው መጽሐፍ የምትፈልግ ከሆነ ባቀብላት ሀገር ውስጥ ከሆነች ማለት ነው። እርሳቸውም ደግሞ አዲስ አበባ አካባቢ ከሆኑ የትም ደግሞ ኢትዮጵያ ውስጥ ሆኖ ደግሞ መጽሐፍ የሚያደርስላቸው ሰው ካለ ብንልክላቸው ጥሩ ነው ብዬ አስባለሁ። አዎ ይቻላል። እሷ እንደዛ ብታደርግ እኔ ያለው ሳውዲ ነው፣ እሱም ደግሞ ያለው ወደ ቆቦ ስለሆነ ያው ራቅ ይላል። ያን ያክል እንትን አይልምና እና ደግሞ የሆነ እንትን ብሎ ነበረ አንቺ አሁን እንደዚህ ሙስሊም ሆነሽ ወደ እኔ ሃይማኖት ካላመጣሁሽ እኔም ስሞት የውሻ ማሟት ነው የምሞተው ምናምን ብሎ እንደዛ ሲል ነበር። እና በመጽሐፍ ቅዱስ ይሄለ እንደዛ የሚል እንትን አለ። እንደዛ የሚባል ነገር የለም። ያው እሳቸው ሲያስፈራሩሽ ነው ራሱ ማለት ነው። ጃስ እያሉሽ ነው።
እሺ የቴሌግራም እንትኑን የት ነው የማገኘው? እንዴት ነው የማገኘው? ያው ከስር ለጥፈውልሻል። እሺ ጀዛከላህ። ሰላም አለይኩም ኡስታዝ። አንድ ሀሳብ ለመጨመር ነበር እዚህ ላይና ኡስታዝም ወንድሞች ምናምን ሲያወሩ በኢየሱስ ዙሪያ ሪካርድ እያደረግሽ ላኪላት አንቺ ማለት ነው። አፎን ኡስታዝ በመሀል